የተቀመጠ ተስፋ ነው። ሁሉም የዘላለም ሕይወትን አይወርስማ ያሬዱ። ሁሉም የዘላለም ሕይወትን አይወርስም። ቆይ ስማኝ፣ ይኸውልህ ሁሉም አይወርስም፣ ግን ደግሞ ይላል መሰለ የሚያግዙና የሚያገለግሉ ይላል። አየው ያን መዳን ለሚወርሱ ሰዎች ወደ መውረስ ለሚመጡ ወደ መውረስ ለተዘጋጁ ሰዎች ምን ያደርጋሉ ይላል? የሚያግዙና የሚያገለግሉ ናቸው ይላል። እሺ አይደለ? በጣም ጥሩ። ማገዝና ማገልገል ለምሳሌ አሁን አንተ ድነሃል አይደል? ድኛለሁ። በክርስቶስ በማመኔ ድኛለሁ። የሚወረስ ነው ይላል። የትኛው መዳን ነው የሚወረሰው? ይሄ የሚወረስ ነው። ምክንያቱም ሁሉ መዳንን ይወርሱ ዘንድ ስላላቸው ነው የሚለው። እኔ እኮ ሀሳቡን ክፍሉን እኮ ነው ያልቃወም። የዘላለም ሕይወት ይወርሱ ዘንድ ያግዛሉ። መልስልኝ። የጠየቁ ጥያቄ አንተ ድነሃል። ድኛለሁ። ሁሉ መዳንን የወርሱ ዘንድ ስላላቸው ይላል። የትኛው መዳን ነው የሚወረሰው? የዘላለም ሕይወት። በጣም ጥሩ። የዘላለም ሕይወትን እንድትወርስ መላእክት ያግዙሃል፣ ያገለግለዋል። አዎ። በጣም አሪፍ፣ በጣም ጥሩ። መላእክት የዘላለም ሕይወት እንድትወርስ በምንድን ነው የሚያግዙ? በምንድን ነው የሚያገለግሉ? እልፍ አላፍት መላእክት በዙሪያ ያሉ ወደ ጌታ እንድመጣ፣ ጌታን እንዳመን፣ ጌታን እንድቀበል ሊያግዙኝ ሊረዱኝ ይችላሉ። ምንም ችግር የለም። ምን ያግዙሃል ያልኩት ምን እያደረጉ ነው የሚያግዙ? እንግዲህ አይምሮዬን ምናልባት ወደዛ እንዲዘጋጅ ወደዛ እንዲመጣ ሊያደርጉኝ ይችላሉ ብዬ አስባለሁ። እዚህ ቦታ ስፔሲፊክ እንዲህ ነው ተብሎ የተገለጸ ነገር ስለሌለ ያሬዱ እንዲህ ነው ልልህ አልችልም። አእምሮን ጥምዝዝ አያደርጉትም መቼም ማለት። ለምሳሌ ሰይጣን ሲፈትን፣ ሰይጣን ሲዋጋ አይታየም? ይታያል? ሰይጣን መጥቶ ሲገዳደር ይታያል? አይታየኝም። ግን ፈተነኝ ትላለህ አይደለ? ስራውን ስለማይ ነው። በጣም ጥሩ። መላእክት ሲያግዙና ሲያገለግሉ ስራቸውን ታያለህ? ስራቸውን አየዋለሁ። አዎ። ኧረ እባክህ። ኦኬ። ለምሳሌ ገብርኤል አንተን የሚያግዝ በምንድን ነው? እኔ ወደ እግዚአብሔር ስጸልይ እግዚአብሔር ገብርኤልን ወይም ሚካኤልን አንዱን መልአክ ካሉት እልፍ አላፍ መላእክቶች አንዱን መልአክ ይልካል ከኔ ጋር እንዲጠብቁኝ ማለት ነው። ከዛስ ምን ያደርጋል? ለምሳሌ አልኩህ ሰይጣን ሲፈትን ይታወቀኛል። አንዴ ስማኝ፣ ገብቶኛል። ሰይጣን ሲፈትን ይታወቀኛል። መልአክ ሲያግዙ በምንድን ነው የሚያግዙ? ንገረኝ። ምንድን ነው መሰለህ ያሬዶ፣ አሁን ቅድም ወደ እግዚአብሔር እንድመጣ ይረዱኛል፣ ያግዙኛል ብዬ ስልህ ምንድን ነው፣ ለምሳሌ ሰይጣን ሰው ወደ እግዚአብሔር እንዳይመጣ፣ እኔ ወደ እግዚአብሔር እንዳልመጣ ሊያደርገኝ ይችል ይሆናል ምናልባት። በዚህን ጊዜ መላእክት ደግሞ እኔ ወደ እግዚአብሔር እንድመጣ ሊያግዙኝ ሊረዱኝ ይችላል። ስፔሲፊክ ግን እዚህ ቦታ ላይ በዚህ መንገድ ተብሎ የተገለጸ ነገር የለም። እዚህ ቦታ ላይ ባይገለጽም አንተ ለምሳሌ በምን ነው የሚያግዙ? እኔ የተገለጸበትን ቦታ አሳያለሁ። አንተ ግን ቅድም ምን ብለኝ ነበር መሰለ? በኦርቶዶክስ ቤተክርስቲያን ከእግዚአብሔር ውጭ ብዙ አዳኞች አሉ አልከኝ አይደል? አሁን ደግሞ ምን ተስማማን? እግዚአብሔር እንዲያድነኝ መልአኩ ይልካል አልክ። ስለዚህ መላእክትም ያድኑናል ማለት አዳኞች ናቸው ማለት ነው አይደል? አያድኑም። እግዚአብሔር ይልካቸዋል፣ እኔ እንዲጠብቁኝ ያደርጋቸዋል። መላእክቶች አዳኞች አይደሉም። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል ይላል አይደል? እኮ የሚያድናቸው ማን አድን ብሎ ልኮት ነው? ማን ጠብቅ ብሎ ልኮት ነው? እግዚአብሔር ልኳቸው መላእክት ያድኑሃል አያድኑም? ከምንድን ነው የሚያድኑኝ? ከምንም ነገር ያድኑሃል አያድኑም? ግልጽ ነው፣ ያድኑኛል እንጂ። ምክንያቱም ታዘዋላ፣ አድኑት ተብሎ ታዘዋል። ስማኝ፣ ኦርቶዶክስ ቤተክርስቲያን መላእክት አዳኞች አሉኝ ስትል ከእግዚአብሔር ተልከው ወንጌል ላይ ያለው ሉቃስ ወንጌል 13 ላይ ምን ይላል መሰለ? ጌታም ይህን ምሳሌ ተናገረ።
እንዴ ቆይ እስኪ በደንብ አልተረዳሁትም። ደግመህ ታነብልኛለህ? እሺ። አስቸግርህ። ጌታም ይህን ምሳሌ ተናገረ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያን እስኮተኮትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ መልካም ነው፣ ደህና ነው፣ ያለዚያ ግን ትቆርጣታለህ ይላል። አሁን ጥያቄን ስማኝ። የወይኑ የበለሷ ባለቤት ማን ነው? የወይኑ የበለሷ ባለቤት ገበሬው ነው እኮ። ማን ነው በመጽሐፍ ቅዱስ የበለስ ባለቤት የሚባለው ማን ነው? በምሳሌ ኢየሱስ ክርስቶስ። ጥሩ፣ እግዚአብሔር አይደለም? መልካም። ሰራተኛው ማን ነው? እኛ ማለት አንተ ማለት ነው። ኦኬ። በለሷን መቁረጥ ትችላለህ አንተ ፍሬ ካላፈራች? ምክንያቱም ቁረጣት ብሎ ሲነግረው አይ መታገስ እንዳለበት እንደዚህ እያለ መቁረጥ። ለምሳሌ እኔ ፍሬ አላፈራውም። ኦኬ፣ እኛንን አልከኝ፣ በለሱ አይደለ? እኛንን አልከኝ። እኛ ከሆንን እኔ ፍሬ ባለማፍራቴ አንተ ቁረጣት ተብላ አንተ ትላካለህ እንዲ ወደ እኔ? አንተ አላፈራው። ኧረ እባክህ ታውቃለህ ምን እንደሆነ መጽሐፍ ቅዱስ ከግንዱ ላይ በለሷ ተቆረጠች ማለት እኮ የዘላለም ሕይወትን አጣች ማለት ነው። አንተ እኔን ትቆርጠኛለህ? አይ የዘላለም ሕይወትን አጣች አይደለም። ይሄ እንደ አገባቡ እንደ አውዱ የሚተረጎምና የሚነገር ሀሳብ ነው እንጂ ፍታው። ከምን ላይ ነው የምትቆረጠው? በለሷ እየነገርኩህ እኮ እግዚአብሔር እንደዚህ አይነት ነገር አድርግ ብሎ እግዚአብሔር ከላከኝ እኔም ላደርግ እችላለሁ። ቁረጣት ይላል። ከምን ላይ ነው የምትቆረጠው? ከግንዱ ላይ። ኦኬ፣ ከግንድ ላይ በለስ ቆረጥክ ማለት ምን ሆነች ማለት ነው? ከግንዱ ላይ ቅርንጫፍ ቆረጥኩ ማለት ምንም የምትሆነው ነገር የለም፣ ሌላው ያድጋል። ምንድን ነው የምታወራው ወንድሜ? ቴዲ ስማኝ እንጂ የቆረጥካት በለስ ምን ትሆናለች እንዴ? የቆረጥኳት በለስ ትደርቃለች። ህይወት ይኖራታል? አይኖራትም። ስለ ቆረጥካት በለስ ነው የማወራው እኔ። ሌሎቹ አይኖራትም። እዚህ ጋር ልትቆረጥ ስላለችው በለስ ነው። ምክንያቱም ያቺ በለስ 3 ዓመት ሙሉ እግዚአብሔር ፍሬ እየፈለገባት አላገኘም። ኦኬ፣ 3 ዓመት ሙሉ ፍሬ ፈለገባት ሲባል ፍሬ የተባለው ምንድን ነው? 3 ዓመት የተባለው ምንድን ነው? ፍሬ የተባለው ምንድን ነው? ከዛሽ በለስ ፍሬ ፈለገ የወይኑ ባለቤት ወይም እግዚአብሔር ያልነው ከኛ ፍሬ ፈለገ። በለሷ እኛ ነን ስላለን ፍሬ የተባለው ምንድን ነው? እግዚአብሔርን የመምሰል ህይወት ሊሆን ይችላል። ፍሬ መንፈሳዊ ፍሬ አታውቅም ወንድሜ? እኮ እግዚአብሔርን የመምሰል ህይወት ሊሆን ይችላል አልኩ። ምንድን ናቸው እነሱ? እኮ ንገረኝ። ለምሳሌ ጽድቅ፣ ፍቅር፣ ደስታ፣ ሰላም፣ ገላተ ላይ የተዘረዘሩት ሀሳቦች ማለት ነው። ይሄንን 3 ዓመት ሙሉ መንፈሳዊ ፍሬን ወይም መልካም ፍሬን ሊፈልግብን 3 ዓመት ሙሉ እግዚአብሔር ተመላለሰ። 3 ዓመት የምሳሌ ናቸው። 1ኛው ዓመት የምሳሌ ነው። 2ኛው ዓመት የምሳሌ፣ 3ኛው ዓመት የምሳሌ ነው። እኔ ትዕግስት እንደሆነ ብቻ ነው የማስበው። የምን ምሳሌ እንደሆነ አላውቅም። እሺ ጥሩ፣ ችግር የለውም። መልካም ፍሬ አጣባትና ፍሬ ሲያጣባት ቁረጣት አለው ሰራተኛውን። አሁን እኔ ፍሬ አጥቶብኝ ጌታ አንተንን እኔን የምቆርጠኝ ቴዲ፣ አንተን ወደ እኔ መተህ እኔን የምቆርጥ? እኔንም ሊልከኝ ይችላል፣ ሰውንም ሊልክ ይችላል አልኩ እኮ። መላእክትንም ሊልክ ይችላል። ሰውማ ተልኮ መልእክት ያስታ እግዚአብሔር ንስሐ ግባ ብለዋል። እግዚአብሔር እንዲህ ብሏል ትለኛለህ እንጂ አቆርጠኝም። እኔ ትቆርጠኛለህ? እኔ መተህ ሰዎች ፍሬ ሲቀሩ ሌላ ሰው መጥቶ ነው የሚቆርጣቸው። ለምሳሌ እኔ ፍቅር፣ ትህትና፣ ቸርነት፣ ደግነት የጓነከኝ አንተ መተህ ነው የምቆርጠኝ እኔ ከግንዱ ላይ? እኔ አልቆርጥም። ኦኬ፣ ስለዚህ ማን ነው ሰራተኛው? እኔ ነኝ ስላልከኝ ነው። ቁረጣት የተባለው ሰራተኛ ማን ነው? እንግዲህ እዚህ ቦታ ላይ መላእክት ሊሆኑ ይችላሉ። በጣም ጥሩ። እንግዲህ ብዙ አዳኞች አሏት ያልከውን ያዝና አሁን መላእክት ናቸው ብለን ከያዝን ቁረጣት ሲላቸው የወይኑ ባለቤት ወይም እግዚአብሔር ምን አለ? መልአኩ ምን አለ? መልአኩ ይችን ዓመት ደግሞ እንጠብቃት፣ ታገሳት፣ እኔ ምን አደርግላታለሁ አለ?
እንከባከባታለሁ፣ አንድ ያደርግላታለሁ። ኦኬ እግዚአብሔር ቁረጣት ሲል ወይም የወይኑ ባለቤት የበለሱ ባለቤት ቁረጣት ሲል መልአኩ ቆይ ይችን ዓመት ተዋት፣ እኔ ፋንድያ ውሃ እየኮተኮት አግዛታለሁ። ፋንድያ የተባለው ምንድን ነው? መቼም ይገባሃል ብዬ አስባለሁ። መኮትኮት የተባለው ምንድን ነው? ያው እንክብካቤ ማድረግ፣ በንስሐ እስኪመለስ ድረስ መጠበቅ፣ እንደዛ አይነት ነገር ሊሆን ይችላል። ኦኬ በጣም ጥሩ። ስለዚህ ቅዱሳን መላእክት እኛ እንዳንቆረጥ እግዚአብሔርን ምን ይሉታል ማለት ነው? ምንም አይሉትም። ምንም አይሉትም። ቁረጣት ሲለው እግዚአብሔር የወይኑ ጠባቂ ሰራተኛ ምንድን ያለው? ምሳሌ እኮ ነው ያሬዱ። ምሳሌ እኮ ፈታ ነው እኮ። ቁረጣት ሲለው የወይኑ ጠባቂ የወይኑ ሰራተኛ ምንድን ያለው? የወይኑ ምሳሌ ነው። ይሄ ምንድን ነው መሰለ? ምሳሌ ነው። ምሳሌ ደግሞ አሁን አንተ በተረጎምከው ወይም ደግሞ አንተ ሊትራሊ በዚህ መንገድ ባየው፣ አቤት አቤት፣ ምሳሌውን ስንፈታው የወይኑ ባለቤት አለ፣ በለሷ አለች፣ የበለሷ ባለቤት አለ፣ የበለሷ ደግሞ ሰራተኛ አይደል? ያ ሰራተኛ ባይዘው ወይ ለዛች በለስ የተቀጠረላት ነው አይደል? በጣም ጥሩ። ስለዚህ የበለሷ ባለቤት መጥቶ ቁረጣት ሲለው ሰራተኛው ምን አለ? አይ ይችን ዓመት ደግሞ ተዋት ታገሳት አላለም ብሏል። ኦኬ። ስለዚህ የበለሷ ባለቤት እግዚአብሔር ከሆነ የሰራተኞቹ ቅዱሳን መላእክት ከሆኑ እግዚአብሔር ራራ ስለዚች ነፍስ ፍሬ እንድታፈራ ደግሞ እኔ ያግዛታለሁ፣ ይችን ዓመት ደግሞ ተዋት እያሉ ነው አይደለም? አይ አይደለም፣ በዛ መልኩ አይደለም። አሁን አንተ ይሄንን ሐሳብ አንተ በራስህ በሚመች መንገድ ተርጉሞ በዛ መንገድ አመጣው። ክፍሉም የሚናገረው እሱ አይደለም። ክፍሉን ንገረኝና ላንበበው ነው። እሺ ክፍሉን ንገረኝ። አታድክመኝ ፕሊዝ። 4ኛ ጊዜ ማንበቤ ነው ለአንተ። አይ ንገረኝ ለእኔ ክፍሉን የት ጋር ነው የሚገኘው? ሉቃስ ወንጌል ቅድም እኮ ሉቃስ ወንጌል ምዕራፍ 13 ቁጥር 7 ይኸውልህ ቴዲ፣ ካላወቅከው አላውቀውም አጥንቼ ልምጣ በለኝ። አሁን ዝም ብሎ ምንም የሚጠና ነገር እኮ አይደለም እኮ ያሬዶ፣ ይሄ ምሳሌ ነው። ምሳሌ ደግሞ ጥሩ ቴዲ ፍታ። እሺ አንብብና ፍታ። እየፈታ ሂድ። ጥሩ ሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ አንብብና ፍታ። ጮክ ብለህ አንብብ ልስማ። የወይን አትክልት ሰራተኛውንም ይህንም ምሳሌ የሚለውን ተመልከት። 6 ላይ ይህንንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክትኮተኩታትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። አሁን እዚህ ቦታ ላይ የሚናገረው ጌታ ኢየሱስ ክርስቶስ አቤት ምሳሌውን እየፈታው ሄደ። አቤት ምሳሌውን በለስ ፍሬ ነበረ፣ ዛፍ ነበረ፣ ፍሬ አላፈራም። ከዛ ለአትክልተኛው ናና ቁረጣት ፍሬ ስላላፈራች አለው። አቤት ምሳሌውን ፍታው። የበለሱ ባለቤት ማን ነው? በለሷ ማናት? ፍሬ የተባለው ምንድን ነው? እንዲህ ያልክ እየፈታ ሂድ። ቅድም ተነጋገርን እኮ የበለሱ ባለቤት ጌታ እግዚአብሔር ነው አለን እኮ። ከዛ ደግሞ መላእክቶች ሊሆን አቤት ትክክል አይደለህም ስላልከን እየፈታው ሂድ። እያንዳንዱ ድጋሚ አዎ አንተ በፈታኸው መንገድ በዛ መንገድማ ሊሆን አይችልም። አንተ ፍታው። ካልፈታኸው እኔ አስወጣሃለሁ። ምክንያቱም ዝም ብሎ ጊዜ ማባከን ነው የሚሆነው። አይደለማ ያሬድ፣ አንተ በሚመችህ መንገድ እንትን ብለህ ነው የፈታኸውና የተረጎመው። እሺ ሌላ ሰው አለ እንዴ? ፍቱ። አልፈታም።
ምሳሌውን ፍታልኝ። አልፈታም። አንተ እኔን ብቻ መውቀስ እንደ ሌላ ሰው። እኔ ጉንጭ የሚያለፋ ነገር አታርጉብኝ ፕሊስ። ጉንጭ የሚያለፋ ነገር አታርጉብኝ። በቃ ፕሮቴስታንት ለምን ኦርቶዶክስ አትሆኑ ነው ጥያቄ። ስለዚህ ይህን ነገር ልክ ፍታ ስትባሉ አንብብ። ይሄን ነገር ሲተርጎ መተርጎም ነው እንጂ አንተ ልክ አይደለም። እሺ እኔ ልክ አይደለም። አንተ ተርጉመው አንተ ልክ አይደለም እንዴ? እሺ ምንትን ማለት ቤት ከፍቶ ለሚያስተምሯችሁ ፓስተሮች እዚህ ቲክቶክ ላይ ላሉ አንድ ቀን እስቲ ወንጌል አስተምሩ ነው። ወንጌል ከፍታችሁ አስተምሩን በሏቸው። እሺ ሳምራይት ነው የሚለው። ሳምራይት ላንቺ ሆነ። ሰላም ይብዛ። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ ከፕሮቴስታንት እኮ። የት ነው ህብረት የምታደርጊው? ፕሮቴስታንት የሚባል ቤተ እምነት የለም። የት ነው ህብረት የማደርገው? በቤይሩት ነው እኔ የምኖረው። እኔ እኮ የት ትኖሪያለሽ አላልኩም። የት ነው ህብረት? የትም ቦታ ነው ማለት የትኛውን ቦታ። እኔ ለስራ ነው የመጣሁት። ይሄ ቦታ ብዬም ወስነው ቦታ ስለሌለ ነው። ኦኬ። መካነ በህፃናት ጥምቀት ታምኛለሽ? አቤት። በህፃናት ጥምቀት ታምኛለሽ? አላምንም። ኦኬ። ስለዚህ መካነ ኢየሱስ በህፃናት ጥምቀት ያምናሉ። ስለዚህ መካነ ኢየሱስ ማለት ነው። እኔ አሁን ስለ መካነ ኢየሱስ አይደለም አንዴ ቆይ ሳምራይ፣ ኧረ ቆይ እንዴ ምን አልሽኝ? የትም ቸርች ሄዳለሁ ስላልሽኝ የትም ቸርችማ መሄድ አትችይም። ምክንያቱም እሄዳለሁ ባለሁበት ቦታ መካነ ኢየሱስ ምናምን የለም። የትም ቸርች ስምኝ እንጂ ቆይ የትም ቸርች አትበይኛ። እውነቱን መናገር ነው። ሁሉም ቸርች መሄድ አትችይም። ምክንያቱም ትምህርት ይመስላላችሁ። ለምን ብለህ ጠይቀኛ መጀመሪያ። መካነ ኢየሱስ ልጅሽን ታጠምቂያለሽ? መካነ ኢየሱስ ሄደሽ ልጅሽን ታጠምቂያለሽ? ጠይቀኛ። ለምንድን ነው የማትሄጂ ብለህ መጀመሪያ። መካነ ኢየሱስ የማትሄጂበት ሁሉ ቸርች አትሄጂም ብለህ የጠየቅ። መካነ ኢየሱስን ለምሳሌ አንድ ምሳሌ ሰጠሁሽ። መካነ ኢየሱስ ትሄጃለሽ? አልሄድም። የምታወሪው ገብቶሻል? ያለውበት ምድር ላይ መካነ ኢየሱስ ቸርች ቤተክርስቲያን የሚል የለም። እኔ የዳንኩበት ቸርች ኢትዮጵያ ሙሉ ወንጌል ኢትዮጵያ ሙሉ ወንጌል ነው። ሙሉ ወንጌል ነሽ። በጣም ጥሩ፣ ችግር የለውም። እሺ አሁን እኔ ያለሁበት ቦታ እዚህ ቦታ ብዬ ልነግርም አልችለው ቦታ ስለሌለ ነው። ጥሩ፣ ችግር የለውም። ገባኝ። ጥያቄ ምንድን ነው? ተረጋጊ መጀመሪያ ሳምራዊት፣ አትቆጭ። የመቆጣት ምናምን አንዴ ስሚኝ፣ የምትቆጭ ምናምን ከሆነ እኔ መልሼ የምቆጣኝ ሰው ስላልሆንኩኝ አስወርድሻለሁ። ምክንያቱም ቁጣ ምንም ፖይንት የለውም። ቁጣ እውቀት ባዶነትን ነው የሚያሳየው ብዬ አምናለሁ። መሳደብ፣ ቁጣ፣ መጮህ ምናምን ሰዎች እውቀት ሳይኖራቸው አይ ድምፅሽንም ቀስ ማለት ይቻላል። ችግር የለውም። ማስተካከል ጥሩ። ርዕሴ ምንድን ነው ዛሬ? ርዕሴ መሰለሽ ጴንጤዎች ለምን ኦርቶዶክስ አትሆኑም? ምንድን ነው ምክንያታችሁ? እኔ ደግሞ ጴንጤ የማልሆንበትን ምክንያት እነግርሻለሁ። አንቺ ደግሞ ኦርቶዶክስ የማትሆኝበትን ምክንያት ነግኝና የተናገርናቸው ነገሮች መጽሐፍ ቅዱስ እንመዝናቸዋለን ማለት ነው። እሺ። እኔ ደግሞ አንድ ጥያቄ ልጠይቅ መጀመሪያ። ጥያቄ አይደለም የምቀበለው። እኔ ለጠየቀኝ ጥያቄ አይደለም ሳምራዊት። ይኸውልህ እንኳን አንተ ኢየሱስም እኮ ይጠይቃል መልስ ይሰጣል። አንድ እህት አለም ፕሊዝ፣ ርዕሴን አልለቅም። ርዕሴን ሰምተሽኛል። ስጠይቀኝ እኔ ለምጠይቅ ጥያቄ መልስ የምሰጠኝ ከሆነ እያንዳንዱን ጥያቄህን እመልስልሃለሁ። ጥያቄ አልጀመርም ሳምራዊት፣ በደንብ ስሚኝ። ርዕሴ ምንድን ነው? እድል ሰጥሽና ኦርቶዶክስ የማትሆኝበትን ምክንያት ትነግኛለሽ። ይሄ ምክንያት ብለሽ እኔ ደግሞ ጴንጤ የማልሆንበትን ምክንያት እነግርሻለሁ። ኦኬ። ከዛ በኋላ ሁለታችን የሚያቀረባቸው ምክንያቶች በመጽሐፍ ቅዱስ ይፈተሻሉ። ተስማማን?
መልካም ችግር የለውም። በጣም የገባኝን እመልስልሃለሁ። ጥሩ። ኦርቶዶክስ የማትሆኝበትን ሁለት ምክንያቶች ያነገሩኝ። ሁለት ምክንያት። አንደኛ ኦርቶዶክስ የማልሆንበት ምክንያት ለመላእክቶች ስለማልሰግድ መስገድ ስለሌለብኝ። ስግደት ለቅዱሳን ለፍጡራን ስለማይሰገድ አይደል? ስለማይሰገድ ስግደት ለእግዚአብሔር ብቻ እንደሆነ ስለማመን። በጣም ጥሩ። ኦርቶዶክሶች ለፍጡራንም ስለሚሰግዱ ማለት ነው። ሁለተኛ አይደል? ትክክል። እኔ ለፍጡራን ለፍጥራት እያልኩ አይደለም። አሁን ምክንያቴን እየነገርኩ ነው። እኔ የምለው ባትቆጪኝ ጥሩ ነው። ሳምራይት ቶይስ እኔ የተቆጣው አይደለም። አንዴ ስሚኝ፣ መላእክቶች አንዴ ስሚኝ። ያልገባኝን ነገር ክሬ እንድታደርግልኝ ነው የጠየኩሽ ጥያቄ። በኦርቶዶክስ ቤተክርስቲያን ለመላእክት ይሰገዳል፣ ለቅዱሳን ይሰገዳል። ስለዚህ እንደዛ ስለሚሰገድ እኔ ኦርቶዶክስ መሆን አልፈልግም። ስግደት ለእግዚአብሔር ብቻ ነው ወይ የምትይው አይደለም? እኔ ስግደት ለእግዚአብሔር ብቻ እንደሚል መጽሐፍ ቅዱስ ስለዚህ እሱ ላይ ያዝኩኝ አንድ ነጥብ። ሌላ ሁለተኛ ምክንያቶች ምንድን ነው? ኦኬ። ሁለተኛው የፍጡር ሊቅ የለም። ምን የለም? የፍጡር ሊቅ ካህን የለም። ሊቅ ካህን? አዎ፣ ሊቅ ካህን ማለት ሊቀ ካህን ዕብራውያን ላይ ሄድና ዕብራውያን 4 ላይ ሊቀ ካህን። ሊቅ ካህን አይደለም። ሊቀ ካህን አይደለም። ሊቀ ካህን እኔ የሰው ሊቀ ካህን መጽሐፍ ቅዱስ ላይ ስለሌለ በዚህ ስለማላምን በቃ አለቀ። ይሄ ነው ምክንያቶች ሁለቱ ናቸው። ልጨምርልሃ ሁለት ስለሆነ ለጊዜው ሁለቱን እንያዝ። ለምን? ቆይ መጀመሪያ አንተ ጥያቄ አነሳኸው እኮ አለ። ኧረ ሳምራይት ሉቃስ 13 ላይ እኮ ጥያቄ ሳምራይት ሁለት ምክንያት ኦርቶዶክስ ማቱን ቤት ነግርሻል። እኔም ሁለት ምክንያት ነግርሽ እና ሁለቱም ምክንያታችንን በመጽሐፍ ቅዱስ እንመዝናለን። እሺ ተግባባን? እስካሁን ስጠይቅ የነበረው መመለስ የለብኝም። እንድትመልሽ አይደለም የገባሽው። አንቺ ኦርቶዶክስ ማትሆኝበትን ምክንያት ለመመለስ የገባሽው ሁለት ምክንያት ነግርሽኛል። ሁለቱም ምክንያቶች በመጽሐፍ ቅዱስ እመዝነዋለሁ፣ አሳይሻለሁ። እኔ ደግሞ የኔን ምክንያት ልንገርሽና አንቺ ደግሞ የኔን ምክንያት ትመዝኛለሽ ማለት ነው። ገባሽ? ይቀጥል። ሌላ አንድ ልጨምርልህና ጠይቀኝ። ሁለት ነው እህት አለም። በጣም ብዙ 30 ሰው ገዝት ላይ ያለ ሰው ከአንቺ ጋር አሉልም መቼም። ስለዚህ ሁለት እናድርገውና ከዛ በኋላ እንቀጥላለን። እሺ የሚገባ ሰው ከሌለ እንቀጥላለን፣ ችግር የለውም። ኦኬ። እኔ ጴንጤ የማልሆንበት ምክንያት ልንገርሽ። ጴንጤ የማልሆንበት ሁለት ምክንያት ልንገርሽ። ጴንጤ የማልሆንበት ሁለት ምክንያት፣ አንደኛው የኢየሱስ ክርስቶስን ትምህርት መቃወም ስለማልፈልግ። የትኛውን ትምህርት? ቅዱስ ቁርባን ጌታ ስጋዬ እውነተኛ ነው ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ነግሮኝ ሳለ ጴንጤ ግን መጥቶ አይ የክርስቶስ ደም እውነተኛ አይደለም፣ ስጋውም እውነተኛ አይደለም፣ ምልክት ነው፣ መታሰቢያ ነው፣ ሕይወት አይሰጥም ብሎ አዲስ የክርስቶስን የሚቃወም ትምህርት ስለሚያስተምር ጴንጤ መሆን አልፈልግም። ምክንያቱም ጌታ መቃወም ስለማልፈልግ አንድ ምክንያቴ። ኦኬ። አንቺ በመጽሐፍ ቅዱስ ይህንን የተናገርኩትን ትመዝኛለሽ ማለት ነው። መልስ ፈልጋለሁ ከአንቺ። የጌታ ስጋና ደም እውነተኛ አይደለም፣ ምልክት ነው፣ መታሰቢያ ነው፣ ሕይወት የለውም፣ ሕይወት አይሰጥም ስለምትሉ ጴንጤ መሆን አልፈልግም። ምክንያቱም ከጌታ ጋር መቃወም ስለሆነ። ሁለተኛ የሚመላለስ ክርስቶስ እኔ አላቅም። የሚመላለስ ክርስቶስ ማለት ንጥቀት የሚባል ትምህርት አላችሁ። የሆነ ሰዓት ላይ መጥቶ አማኞቹን ብቻ ሰብስቦ ወስዶ ወደ ላይ ይወስዳል። ከዛ ያላመኑትን ለሐዋርያው አሳልፎ ይሰጣል። ከዛ ደግሞ በሐዋርያው ሲሰቃዩ ከቆዩ በኋላ እነዚህ ሰዎች ደግሞ ድጋሚ ይመጣል። የሚመላለስ ክርስቶስ ነው። ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ከዛ በኋላ ወደ እርሱ ይወስደናል። የሚመላለስ ክርስቶስ አላቅም። ኦኬ። ስለዚህ እንደዚህ አይነቱ ሐሰተኛው ክርስቶስን መቀበልና ማምለክ ስለማልፈልግ ጴንጤ አልሆንም። ስለዚህ ሁለት የተናገርነውን ትምህርት በመጽሐፍ ቅዱስ እንመዝናለን ማለት ነው። ዝግጁ ነሽ? እሺ። ስለዚህ የአንቺን ትምህርት መጀመሪያ በጥቅስ ላስደግፍና ልመልስልሽ። እሺ፣ መልስልኝ። ስግደት ለእግዚአብሔር ብቻ ነው አይደል ያልሽው? አይደል? ስግደት ሁሉ ለእግዚአብሔር ብቻ ነው። ምክንያቱም ስግደት ምን ስለሆነ ለአንቺ አምልኮ ስግደት የሚገባ ለእግዚአብሔር ብቻ ነው እና እኮ ሌላ ለቅዱሳን ለመላእክት ስግደት አያስፈልግም ነው። አያስፈልግም። እሺ
እንደዚህ ይላል ክርስቶስ ራሱ በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። ምዕራፍ 3 ቁጥር ዮሐንስ ራእይ ምዕራፍ 3 ቁጥር 9 እንዲሁም ከቁጥር 7 ልጀምርልሽ። በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል አይደል? ለማን ነው የሚሰገደው እዚህ ጋር? ለእግዚአብሔር ብቻ። ሳምራይት ፕሊዝ፣ እንዲያው እንደ ትልቅ ሰው እናውራ። ትልቅ ሰው ትመስኛለሽ። አሁን ያነበብኩልሽ ክፍል ላይ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ለቤተክርስቲያኑ መልአክ ይሄን እያለ ነገረው። ከዛ በኋላ በፊት መጥተው እንዲሰግዱ አደርጋለሁ፣ እኔም ምን ያህል እንደወደድኩ እንዲያውቁ አደርጋለሁ ያለው ክርስቶስ ነው። በፊቱ የሚሰገድለት ማን ነው? በዚህ ንባብ ላይ የሚሰገድለት ማን ነው? ኢየሱስ ነው። ቃሌን ጠብቀሃል ስሜንም አልካድክ የሚባለው ኢየሱስ ነው። ዮሐንስ ራእይ ምዕራፍ 3 ኦኬ እሺ እየጠበኩሽ ነው። የቤተክርስቲያን መልአክ በፊላደልፊያ ወዳለው ቤተክርስቲያን መልአክ ምናሽኝ? አይ ሰዎች ድምፅ ስለነበረ ነው ቴንሽን ወደ እነሱ ሄዶ ነው። ድጋምልኛው ችግር የለውም። በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ ይላል። በፊላደልፊያ ያለው የቤተክርስቲያን መልአክ ማን ነው? ለፊላዶልፊያ ቤተክርስቲያን መልእክት የላከው። በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ የቤተክርስቲያን መልአክ የተባለው ማን ነው? የቤተክርስቲያን መልአክ መልአኮች እንግዲህ ስማቸውን ለይቶ አልተናገርም እዚህ ጋር። ለመላእክት ስሜን አልካድክምና ቃሌን ጠብቀሃል ይባላል። መላእክት እኮ ለመላእክት ስሜን ጠብቀሃልና ያለው ይባላል። ለእነሱ ደብዳቤ መልእክት ይጻፋል። ሳምራይት ለእነሱ መልእክት ደብዳቤ ይጻፋል፣ መልእክት ይላካል። አንብቢ ውስጥ ይረጋ ብለሽ ይኸውልሽ፣ ሳምራይት እህቴ ለእኔ መልስ ለመመለስ ከመቸኮልሽ በፊት መጀመሪያ በደንብ አንብቢ፣ ይረጋ ብለሽ ልብሽን አይምሮሽን ሰብሰሽ አንብቢው። ካላወቅሽ ደግሞ ምንም ችግር የለውም። ይሄን ክፍል አንብቤ አላቅም ለአንብበው ላጥናው ማለት ትችላለሽ። ፓስተሬን ጠይቄ ልምጣ ማለትም መብትሽ ነው፣ ትችላለሽ። የግድ መጋጋጥ የግድ መላላጥ የለብንም። በቃ ካላወቅሽ ካላወቅ ከእውቀት ከፍን አይደለም የምናውቀው። ስለዚህ ኦኬ። ለምሳሌ ይኸውልሽ ምን ይላል? በሰርዴስም ወዳለው ወደ ቤተክርስቲያን መልአክ፣ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እያለ መልአክ እያለ ወደ አብያተ ቤተክርስቲያኑ መልአክ ደብዳቤ እየላከ ነው አይደል? እየጻፉ ነው አይደል? እንዲህ በላቸው እየተባለ ምክንያቱም ይላል መሰለሽ ስራህን በአምላኬ ፊት ፍጹሙን አላገኘሁትምና የነቃሁን ሊሞትም ያላቸውን የቀሩትን ነገሮች አጽና ይላል ለቤተክርስቲያኑ መልአክ። ስለዚህ በመጽሐፍ ቅዱስ መልአክ የሚለው ሁል ቀን ለቅዱሳን መላእክት እነ ሚካኤል እና ገብርኤል የሚሰጥ አይደለም። ምክንያቱም መልአክ በራሱ ትርጉሙ ማለት ነው የሚላክ አለቃ እንደማለት ነው። ስለዚህ እዚህ ጋር በሰርዴስ ወዳለው ለቤተክርስቲያን መልአክ ሲል ሰርዴስ ወደምትገኘው ቤተክርስቲያን አለቃ ማለት ነው፣ ወይም የቤተክርስቲያኑ መሪ ማለት ነው። ገባሻው? ኦኬ ገባኝ። ለምሳሌ በኦርቶዶክስ ቤተክርስቲያን የአንድ ቤተክርስቲያን አስተዳዳሪ ለምሳሌ እኔ የማገለግልበት ደብረ ታቦር እግዚአብሔራዊ ይባላል። የቤተክርስቲያኑ አለቃ ስማቸው መልአከ ታቦር ይባላሉ። ገባሽ? መልአከ ታቦር ሲባሉ ብዙ ጴንጤዎች ካለማንበብና
ጭፍን ጥላቻ ስላለ ይኸው የእነሱን እንትን መልአክ እያሉ ጠራሉ ይሉናል። መጽሐፍ ቅዱስ ላይ የሰርዴስ ቤተክርስቲያን አለቃ መልአክ ነው ተጠርቷል። ስለዚህ መልአክ ሲባል እንዲያው ክንፍ ያወጣ እንዲያው ሚካኤል ገብርኤል እያልን አይደለም። ገባሽ አይደለም? መልአክ ሲባል ማለት ነው አለቃ እንደማለት ነው፣ አስተዳዳሪ እንደማለት ነው። በጣም ጥሩ። ስለዚህ አሁን በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ ለቤተክርስቲያኑ መልአክ አለቃ እንዲህ ብለህ ጻፍ አለው ዮሐንስን። ማ ክርስቶስ ምን አለው? ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልም ምን ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና፣ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። አሁን በእግሩ ፊት መጥተው የሚሰገድለት ማን እንደሆነ ገባሽ? አሁን በእግሩ ፊት መጥቶ የሚሰገድለት ገብርኤል ነው። አስረዳኛ ታምራይት። ቅድም ምናኩሽ መልአክ ሲባል ሁሌ መላእክትን አይጠራም። ሁሌ ለመልአክ የሚነገር አይደለም። መልአክ ሲባል አለቆች፣ የቤተክርስቲያን አለቆችም አስተዳዳሪዎችም መልአክ ይባላሉ። ይሄ ገብቶሻል? አሁን እዚህ ጋር የፊላደልፊያ መልአክ፣ የሰርዴስ መልአክ የተባለው እነ ሚካኤል እነ ገብርኤል ማለት አይደለም። እነዚህ ቤተክርስቲያናት ናቸው። የእነዚህ ቤተክርስቲያኖች አለቆች ማለት ነው። ገባሻው? አለቆች እዚህ ጋር ቤተክርስቲያን ነው የሚለው አይደል? እሺ አሁን ስለ መላእክቶች አሁንም ተልከው እንደሚመጡ አምናለሁ። መላእክቶች የእግዚአብሔር መልእክተኞች ናቸው አምናለሁ። ሳምራዊት ፕሊዝ ልብሽን ከፍተሽ ስሚኝ፣ ወይ ዝግጁ ካልሆንሽ ምንም እየሰማሁ አሁን እየነገርኩሽ ስለ ስግደት ነው የምናወራው። ስለ ቅዱሳን መላእክት መላክ አይደለም የምናወራው። ገና መልአክ የሚለው ዴፊኒሽኑ አልገባሽም አንቺ። ለነ ሚካኤል ሲነገር መልአክ ይባላል። ለሰዎችም ደግሞ መልአክ የሚለው ስም ይሰጣል። ገባሽ? ለሰዎች መልአክ የሚለው ስም ሲሰጥ አለቃ፣ አስተዳዳሪ ለማለት ነው። ገባሽ? የቤተክርስቲያኑ አለቃ መሪ እንደማለት ነው። ምክንያቱም በሰርዴስ ወዳለው መልአክ፣ በፊላደልፊያ ወዳለው መልአክ፣ እንዲህ ወዳለው መልአክ ሲል መልአክ የሚለው እነዚህ ረቂቃን መላእክቱን እነ ሚካኤል እነ ገብርኤል ማለት አይደለም። የቤተክርስቲያኖቹ አለቆች ማለት ነው። ገባሽ? ይሄ ገብቶሻል? መጀመሪያ አልገባኝም። ኦኬ እሺ። ዮሐንስ ራዕይ ምዕራፍ 2 ላይ ተመለሽላችሁ። ይሄን አስረዳኝ። ስለሚጠቅምሽ ቤተክርስቲያን አለቆች ናቸው ብለኸኛል። ይሄ የሚያብራራው መጽሐፍ ቅዱስ ጥቅስ ትሰጠኛለህ? መጽሐፉ ነው የሚለው። ኦኬ መጽሐፉ ነው የሚለው። ይኸውልሽ ዮሐንስ ራዕይ ምዕራፍ 2 ላይ ሂጂ። ዮሐንስ ራዕይ ምዕራፍ 2 ወደ ኋላ ሂጂና ዮሐንስ ራዕይ እንዲሁም ይቅርታ ምዕራፍ 1 ላይ ሂጂ። ምዕራፍ 1 ተመለሽ። ዮሐንስ ራዕይ ተመለስኩ። እሺ ምዕራፍ 1 ተመለሽ አይደል? ቁጥር 11 ና ቢብሊ ምን ይላል? ቁጥር 11 ምዕራፍ 1 ቁጥር 11። እሺ ድምፁም የሚታየውን ችግሩ ይሄ ነው። ይኸውልሽ ምዕራፍ 1 ላይ አይደለሽም ሳምራይት፣ በጣም እየሰማሽኝ ያለ ዮሐንስ ራዕይ ምዕራፍ 1 ቁጥር 11 ድምፁም ላይ ጀምር። ትርጉም ነው ይኸውልህ፣ ድምፁም ላይ ጀምር 1:11 1:11 ድምፁም ላይ ጀምር። ይኸውልህ ነው እንደ ስማኛ ሐሳቡን የኔ ያንተ ግዕዙን ነው የምታነበው። የኔ ደግሞ በአማርኛ ነው የማነበው። አንብቢው ቀጥይሽ። 1:11 አንብቢው። 1:11 ላይ ነኝ ያለሁት። በቪዲዮ አንብቢው፣ ችግር የለውም አንብቢው። ኦኬ እሺ። ድምፁም የሚታየውን በጥቅልል መጽሐፍ ፈጽም በኤፌሶን፣ በሰምራኔስ፣ በጴርጋሞን፣ ቤተጤሪያን፣ በሰርዴስ፣ በፊላዶልፊያ እና በሎቆዲያ ወደሚገኙት ወደ ሰባቱ የኢስያ አብያተ ክርስቲያናት ላከኝ።
ላካሌ ነው። ላቃሌ። ስለዚህ እነዚህ የተዘረዘሩት ቤተክርስቲያን ናቸው። ገባሻውን? ገብቶሻል? ቤተክርስቲያን ናቸው። በጣም ጥሩ። ስለዚህ ለልቅድያ ለፊላደልፊያ ቤተክርስቲያን መልአክ ሲል ምን ማለት ነው? ገባሻውን? ላከኝ አለው። ምዕራፍ 2 እና 3 ላይ ወደ ፊላደልፊያ ቤተክርስቲያን መልአክ፣ ወደ ሰርዴስ ቤተክርስቲያን መልአክ ሲል ገባሻው ምን እንደሆነ? ምን ማለት ነው መልአክ ሲል? መልአኮች ናቸው እንጂ እነዚህ ቤተክርስቲያንን አይደለም የሚናገረው። እሺ፣ እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ልቦና ማስተዋል ይስጥሽ፣ ጥበብ ይስጥሽ። ምክሬ ነው። ችግሩ ተሞልታችሁ ጭንቅላታችሁ፣ ጆሯችሁን፣ ልባችሁን ደፍናችሁ የተሞላችሁት ነገር ስላለ ያን ለማውጣት ከባድ ነው። በጣም ከባድ ነው። በጣም ባይዘወይ በጣም አንደኛ ድርሳናትና ገድላት ስለሆነ ውሏችሁ መጽሐፍ ቅዱስ እንኳን እንዴት እንደሚፈታ አታውቁትም። አይገርምም? መጽሐፍ ቅዱስ ፍቹን ራሱ አታውቁትም። አሁን ገድለ ተክለ ሃይማኖት ብል ይሄኔ አቤት፣ ተአምረ ማርያም ብል አቤት። እሺ ሌላ ፕሮቴስታንት ካለ አንድ ቁጥር ጻፉልኝ። አስተምሯት ፕሮቴስታንቶች፣ ፎሎ አድርጋችሁ እህታችሁን። እሺ እኔ ኦርቶዶክስ አላስገባም ዛሬ፣ ፕሮቴስታንቶች ነው የማስገባው። ፕሊዝ ኦርቶዶክስ አላስገባም፣ ፕሮቴስታንት ነው የማስገባው። አንድ ቁጥር ጻፉልኝ። ማርቆስ አንተን አላስገባም ፕሊዝ፣ እኔ አንተን አላስገባም። በጣም ይቅርታ ማርቆስ፣ ይቅር በለኝ። እኔ አንተን አላስገባህም፣ አልችልህም። እኔ በእውነት ስለማልችልህ ይቅርብኝ። እኔ አልችልህም አንተን። እሺ ሰላም ብያለሁ። ሰላም መምራት ከየት ቤተ እምነት ነው ወንድሜ? እኔ ኦርቶዶክስ ነኝ፣ ግን አንዴ ላደንቅ ስለፈለኩ ይቅርታ በጣም እኔ ኦርቶዶክሶች አሁን አልቀበልም ወንድሜ። በኋላ እሺ፣ በኋላ በውጻፍ ድምፅህ አይሰማም፣ ታፍኗል፣ ግን አስወርጅሃለሁ። በኋላ አውሩኝ። አንድ የኦርቶዶክሳውያን ስሙኛ ፕሊዝ፣ እህትና ወንድሞች ኦርቶዶክሳውያን ስሙኝ። ዛሬ እኔ እቅዴ ፕሮቴስታንቶችን ማውራት ነው። ሰው ከእቅዴ ውጭ አታርጉኝ እሺ። አንዴ ታገሱኝ እሺ። አንዴ ከእቅዴ ውጭ አታርጉኝ ፕሊዝ እሺ። ፕሮቴስታንቶች ግቡና ለምን ኦርቶዶክስ አትሆኑ ነው ጥያቄ። ዛሬ እቺ ርስት ኮረጅና ደግሞ ሌላ ቤት ታያላቸዋል። እቺ ርሳንት ኮረጅና የሆነ ቤት ተከፍቶ ለምን ኦርቶዶክሶች ለምን ጴንጤያቱ? እሺ ሚስተር ቴዲ ነው የሚለው። አዎ ሰላም ብያለሁ። መዝሙር ያሬድ። እግዚአብሔር ይመስገን። ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? አቶ ቴዲ አይደለም ሚስተር ቴዲ ሲተረጎም? አዎ ልክ ነው። ከየት ቤተ እምነት ነህ? ያሬድ አንድ ለልደት የምታደርስልኝ መልእክት ጽፌለት ስላልመለሰልኝ ነው። እኔ ኦርቶዶክስ ነኝና በዚህ አጋጣሚ መልእክት ፕሊዝ በቃ ወይ በውስጥ ጻፍልኝ። በጣም ይቅርታ በውስጥ ጻፍልኝ። እሺ ካየኸው እሺ በውስጥ ጻፍልኝ። እሺ ፕሮቴስታንት የሆናችሁ አንድ ቁጥር ጻፉልኝ። ፕሮቴስታንት የሆናችሁ እኔ ኦርቶዶክሳውያን ፕሊዝ ብትሰሙኝ እኮ ደስታዬ ነው። እሺ ጎልዴ ነው የሚለው። ጎልዴ እንዴት ነው? ሰላም እግዚአብሔር ይመስገን። ማን ልበል ስምህን? አለን ማን ልበል ስምህን? ወርቅነህ። ከየት ቤተ እምነት ነው ወርቅነህ? ፕሮቴስታንት እኮ የት ነህ? ፕሮቴስታንት ባ ቤተ እምነት የለም መቼም። ካውንስሉም ፕሮቴስታንት ብሎ አይደለም የከፈላችሁ። ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ ምናምን እያልን የከፈላችሁ ሰው። ከየት ነህ? ጎስፕል ነኝ ወንድም። ከየት ነህ ፕሊዝ? ጎስፕል ነኝ እንዴ? ጎስፕል ትርጉሙ ጎስፕል ማለት ነው ወንጌል ማለት ነው። ወንጌል የሚባል እምነት ቤተ እምነት የለም። እንዴት የለም? እኔ የማመልከው አለ በቴሌቪዥን። ቴሌቪዥን ላይ ነው ቤተ እምነት ያለው።
አለ ቲቪ አለን እኛ። እኔ እኮ ምን ቲቪ ትከታተላለህ? ቲቪ ያለው የቲቪያችሁ ብራንድ ምንድን ነው? ጥያቄ ቲቪ አለን እኛ። እሺ ቲቪ ጥሩ ነው ይኖር፣ መልካም። እኔ ቲቪ መኖሩ አይደለም ጥቅሙ ወንድሜ። ቲቪ የሌለን ስላለን አታሸማቀን። እኛ ቲቪ የለንም። አሁን የቲቪ መኖሩ አለመኖሩ ሳይሆን ቤተ እምነት የት ነው? መካነ ኢየሱስ ነህ? ቃለ ሕይወት ነው? ሙሉ ወንጌል ነው? የት ነህ? እሺ ሙሉ ወንጌል ነኝ፣ ችግር የለውም። ሙሉ ወንጌል ነኝ። እሺ ሙሉ ወንጌል ነህ? አዎ በጣም ጥሩ። እሺ ርዕሴ ያው እንደምታየው ለምን ጴንጤዎች ኦርቶዶክስ አትሆኑም ነው። እኔ ኦርቶዶክስ የማልሆንበትን ምክንያት አስቀምጣለሁ። አንተ ደግሞ ጴንጤ የማልሆንበትን ምክንያት አስቀምጣለሁ። አንተ ደግሞ ኦርቶዶክስ የማትሆንበትን ምክንያት ሁለት አስቀምጥልኛለህ። እሺ ጀምር። ሁለት ምክንያት ንገረኝ እስኪ ኦርቶዶክስ የማትሆንበትን ምክንያት። በጣም ብዙ ናቸው። ያው ሁለት ነው ነገር። ሁለት በቂ ነው። እስኪ ሁለቱንም እንየው። አንተ ትቀድማለህ ወይስ ቀደማል? ብዙ አይደለ እንዴ ያለ ምን ይከብዳል? ሁለት ንገረኝ፣ ችግር የለውም። ከየቱ ልበል ብዬ እኮ ነው። ችግር የለውም። እዛ ነው ብራዘር። አንዱ ንገረኝ፣ ችግር የለውም። ሁለቱ ንገረኝ ከዛ ውስጥ ሁለቱ። ለምሳሌ አንደኛው ምንድነው? ለቅዱሳን በሚደረግ ጸሎት አማላጅነት ቅዱሳን ያማልዱ ነው የምትለው አንተ? አዎ። ጸሎት አይሰሙም፣ አያማልዱም። ጸሎት አይሰሙም፣ አያማልዱም። ሙታን ናቸው ማለት አይደለ? ጸሎት አይሰሙም፣ አያማልዱም። ሙታን ናቸው አላልኩም። ጸሎት አይሰሙም። የማይሰሙት ለምንድን ነው? በዚህ ምድር ስለማይኖሩ ስለሌሉ እኮ ስለሞቱ ማለት ነው አይደለ? የሌሉት እኮ በሞት ነው አይደል? እዚህ ነው የሌሉት እዚህ ነው እንጂ ሌላ ቦታ አሉ እኮ። አልገባ። ያሉበት ቦታ ምንድን ነው የሚያደርጉት? ያውቃሉ? ካሉበት ቦታ ሆነ ውስን ናቸው፣ ይወሰናሉ በቦታ። እኔ ስለ ውስንነት አይደለም የጠየቀው። እንደሚያሁን አያውቁም ነበር ያልከኝ። አያውቁም፣ ምንም የሚያውቁት ነገር የለም አልከኝ። ሰው ባሉበት ቦታ ስለዚህ ምድር አያውቁም። ስለዚህ ምድር አያውቁም። እዚህ ምድር ላይ ስለሌሉ ስለዚህ ምድር ምንም ነገር አያውቁም። ኦኬ። ስለዚህ በዚህ ምድር አለመኖራቸው ስለዚህ ምድር እንዲያውቁ አድርጓቸዋል ነው የምትለው? ፍጡራን ናቸው። ፍጡራን ውስን ነው፣ በቦታ የተወሰነ። እሺ ሁለተኛው ምክንያት ምንድን ነው? ሁለተኛው አሁን ያልከውን ምንድን ነው? የቅዱሳን ጸሎት አልኩ። ሁለተኛው የትኛውን ላድርግልህ? ሁለተኛው ደግሞ እኔ ምንድን እያሾፍክ ከሆነ በጣም ይኸውልህ፣ በጣም ጊዜን ውዱ ጊዜን ለምንድን ነው የማሾፈው? እና ቀንሶና ይኸውልህ እንዴ ሳቁን ቀንሶና ወንድም አለ ሲሪየስ ሆነ እንደ ትልቅ ሰው ትንፋሼ ነው ብራዘር። ኦኬ ትንፋሽንና ሳቅህን ስትለይና እንግዲህ ትንፋሽና ሳቅ ስትለይ ተመልሰናል። ወንድሜ እንደዚህ ለመቀለድና ለማሾፍ የመጣችሁ ሰካላታችሁ እኔ ጊዜ የለኝም። ባይዘው በጣም ጊዜ ውድ ነው። ይገርማችኋል። ትንፋሽና ሳቅ መለየት ካልቻልክ ቅድምም ዝም ብዬ አለፍኩ፣ አሁንም ታሾፋለህ፣ ትቀልዳለህ። ስለዚህ እኔ ቁም ነገር የሚሰራ ሰው ነው የምፈልገው። በዛ ላይ ፕሮፋይል ያረከው ሰው በጣም የምንወደው ወንድማችን እፎይን ነው። ኦርቶዶክስ አይደለህም አንተ። ስለዚህ የእፎይን ፕሮፋይል ለምን ታደርጋለህ? በእምነት አትመሳሰሉ። ለምን ታደርጋለህ? ሁሌ በመመሳሰልና በመሸዋወድ መኖር ይቻላል? ራስን አትሆንም? ኦኬ እኔ አንድ ፓስተር ፕሮፋይል አላደርግም። የፈለገ ልውደደው፣ የፈለገ ፕሮፋይል አላደርግም። ምክንያቱም አያወክለኝም፣ እምነቴም አይመስልም። ፕሮቴስታንቱ አይ ቲንክ ይሄ ማጭበርበር በጣም አለ። አሁን ብፁዕ አቡነ ገብርኤልን ብፁዕ አባታችን ብለው ይጠራቸዋል ፕሮቴስታንቶች። በጣም እኮ የሚያስቅ ነው። ብፁዕ አባታችን እኛ የመጡና ደግሞ አባት ማንንም አትሉ ተብሏል። እናንተ ግን ብፁዕ አባታችን ትላላችሁ። በቃ እንደዚህ ድራማ መስራት፣ ይሄ መመሳሰል። እሺ ሰላም አዚል ነው የሚለው? አዚል ነው የሚለው? አዎ። እሺ ማን ልበል ስምሽን? አዎ አዚል ነው የሚለው። ሰላም ነው? እግዚአብሔር ይመስገን። ትክክለኛ ስምሽ ማን ነው? አዜብ። አዜብ ነሽ? ኦኬ። ከየት ቤተ እምነት ነሽ አዜብ? አዜብ። ከየት ቤተ እምነት ነሽ?
ፕሮቴስታንት የሚባል ቤተ እምነት የለም። የት ነሽ ፕሊስ? ወይ ሙሉ ወንጌል በይኝ። ፕሮቴስታንት ወይ መሰረተ ክርስቶስ። መሰረተ ክርስቶስ በጣም ጥሩ። እየቆየ ነው የሚደርስሽ እህት ዓለም። እንደዚህ ከሆነማ አንግባባም። ይሰማሻል? እሺ በቃ ኔትወርካችሁ ደህና የሆኑ ሰዎች ነው ፕሊስ። እየቆየ የሚደርስሽ ከሆነማ አንዳምጥም። እኔ ተናግሬ ስንት ከሄድኩ በኋላ ሃሎ ብትይኝ ሞራሌ ይነካል። እሺ ግቡ እንጂ ጴንጤዎች፣ ለምን ኦርቶዶክስ አትሆኑም? ይሄ እኮ በጣም ጥሩ አጋጣሚ ነው። በጣም አሪፍ አጋጣሚ ነው። ለምን ኦርቶዶክስ አትሆኑም? እኮ በጣም ጥሩ አጋጣሚ ነው። ኮመንት ለእኔ ተውት እሺ። ቤቴን እንዴት ማኔጅ እንደማድረግ እኔ ስለማቅ ችግር የለውም። እሺ መሰማማት ካልቻልን ጥቅም የለውም ገስት ላይ መቀመጡ። ከተሰማማን ግን ችግር የለውም። ኔትወርክ በጣም ሌት እየሆነ ነው እና ለዛ ነው ያስወረድኩሽ። እሺ ጃፒ ሰላም ብያለሁ። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ማን ልበል ስምህን? ጃፒ። ከየት ቤተ እምነት ነው ወንድሜ? እኔ ከየት ቤተ እምነት ማለት ከየት ቤተ እምነት ነህ? ቤተ እምነት ማለት ምንድን ነው? እኔ ማምነውን ነው። አሁን ልጅ ሰስ ነህ? ኧረ እኔ አይደለሁም። ስለዚህ ገብቶሃል ጥያቄ ማለት ነው። ስለዚህ ከየት ቤተ እምነት ነህ? ኦኬ እኔ ኦርቶዶክስ ነኝ። ኦኬ ኦርቶዶክሶች አሁን አልቀበልም ጃፒ፣ ይቅርታ ወንድሜ። ሌላ ፕሮቴስታንቶች ነው የምቀበለው። ለምን? እሺ ወንድሜ አመሰግናለሁ ስለመጣ። እሺ ፕሮቴስታንቶች ነው የምቀበለው፣ ኦርቶዶክሶች አሁን አልቀበልም ብያችኋለሁ። ፕሊስ አንዴ አዳምጡኝ። ዘካርያስ ገስት መሳብ ስላልቻልኩኝ ነው። ትጽፋለህ ግን ገስት መሳብ አልቻልኩም። ለዛ ነው ሜሪ ላስገባሽ። ኦርቶዶክሲያን እንድታውቁ ስለምፈልግ ነው ይሄንን። እሺ ኦርቶዶክሲያን ክርስቲያኖች እዚህ ያላችሁ ወደ 2200 ሰዎች ጠይቃችሁ ታውቃላችሁ? ለምንድን ነው ጴንጤዎች ኦርቶዶክስ የማይሆኑት ብላችሁ ስትጠይቁ የምታገኙትን መልስ እንድትሰሙ ፈልጌ ነው። እኛ ደግሞ ጴንጤ የማንሆንበትን ምክንያት እንድታውቁ ስለፈለግኩኝ ነው። እኛ ከጴንጤዎች ጋር ያለን ልዩነት ገድል ድርሰን አይደለም። አሁን ቅድም አይታችሁ ከሆነ እኔ ጴንጤ የማልሆንበት ምክንያት ብዬ ገድል ድርሰን አልጠቀስኩም አይደል? ጴንጤ የማልሆንበት ምክንያት ብዬ ገድልና ድርሰን አልጠቀስኩም። የጠቀስኩት ነገረ ጥምቀት፣ ነገረ ቅዱስ ቁርባን፣ ነገረ ክርስቶስ። ምክንያቱም እኛና ጴንጤዎች የለየን አምስቱ አዕማደ ምስጢራት ስለሆነ ነገረ ሥላሴ፣ ነገረ ቅዱስ ቁርባን፣ ነገረ ጥምቀት፣ ነገረ ትንሣኤ ሙታን እነዚህ ስለለዩ፣ እነሱ ግን እየሸወዷችሁ ያው ገድል ድርሳን ነው ይሏቸዋል። ይህ ውሸት ነው። እሺ ፕሮቴስታንቶች ግቧ፣ አንድ ቁጥር ጻፉ። አላስገባህም ወንድሜ። የእፎይን ፕሮፋይል ያረከው ወንድማችን አንተ ገና እየቀለድክ ስለሆነ እኔ አላስገባም። ሲጀመር እፎይ እናንተ በሀሳብም በዓላማም በእምነትም አትመሳሰሉም። ስለዚህ እሱ ነገር ቀይር፣ ማንነትን ሁን። አብርሃም ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? አለን ገና ሰላም ሳይንስ አልጨርስ። ፕሮቴስታንት። ምን ነው አብርሃም ነው ስምህ? አዎ። እንዴት? ለምን ጠየቅ? አብርሃም ስለሚል ነው። በትክክለኛው ስም ልጥራ ብዬ ነዋ። ከአሁን በኋላ አብርሃም ብለህ ትጠረኛለሽ። ሰላም ነው? ምንድን ያልኩህ አልገባኝም። ያው ስሜ አብርሃም ነው እያልኩ ነው እኮ። አብርሃም እኮ ነው የሚያልኩህ። ከአሁን በኋላ አብርሃም ብለህ ትጠራኛለህ ስትል አልገባኝም። ምን እያልክ ነው? ሌላ ስም ካለ ኢብራሂም ያልከው መስሎኝ ነው። ሶሪ ኢብራሂም ያልከው መስሎኝ ነው። ኢብራሂም ያልከው መስሎኛል። ይሁን እሺ፣ መልካም። ከየት ቤተ እምነት ነህ? ፕሮቴስታንት ነው። እንዴት ነህ? በእናትህ እግዚአብሔር ይመስገን ደህና ነኝ። ደህና ነህ አንተ? ሁሉ ሰላም? እግዚአብሔር ይመስገን። ተመስገን። አዎ ደስ ይላል። ትምህርታችሁን የለም አብርሽዬ፣ ፕሮቴስታንት የሚባል ቤተ እምነት የለም። ወይ መካነ ኢየሱስ ነህ፣ ወይ ሙሉ ወንጌል ነህ፣ ወይ ቃለ ሕይወት ነህ፣ ወይ መሰረተ ክርስቶስ ነህ። የት ነህ? እኔ ክራይስት ኪንግደም ቸርች ተከታይ ነኝ። እኔ ሌላ ምን? እኔ አንድ ክርስቶስ ነው የሚያውቀው።
እሺ እሱ እንኳን የተለያየ ትምህርት ያላቸው አሁን እሱን እናያለን። መልካም ርዕሴ ምንድን ነው? ለምን ኦርቶዶክስ አትሆኑ ፕሮቴስታንቶች ነው። ኦኬ ለምን ኦርቶዶክስ አትሆኑ? እኔ ጴንጤ የማልሆንበትን ምክንያት እነግርሃለሁ። አንተ ደግሞ ኦርቶዶክስ የማትሆንበትን ምክንያት ትነግረኛለህ። ሁለት ምክንያት ትነግረኛለህ፣ ሁለት ምክንያት እነግርሃለሁ። ከዛ የተናገርነው ምክንያቶች በመጽሐፍ ቅዱስ እንመዝነዋለን። ተግባባ? ሁለት ምክንያት ንገረኝ ኦርቶዶክስ የማትሆንበት። እኔ የመጀመሪያው እኔ ኦርቶዶክስ ማልሆነው ምክንያት ልንገርህ። አብርሽ ቶሎ ቶሎ ንገረኝ ፕሊዝ። ሁለት ምክንያት ንገረኝ። ትቾክላለህ? እንደ ምንድን ነው? አንተ ብቻ ፈለግ ሰው አስገባ። ወደ 40 ምናምን ሰው አለ። ስለዚህ ሁሉም ማዳረስ ስለፈልግ ተጠቀም ጊዜህን። እኔ ኦርቶዶክስ መሆኑበት ምክንያት አንድ የመጀመሪያው ማርያም ታማልዳለች የሚለው ማርያም እንደማታማልድ ነው የሚያውቀው። አማላጃችን ኢየሱስ መሆኑን ስለሚያውቅ አልሆንም ብዬ ውስጤ ላይ ወስኛለሁ። ስለዚህ ጠቅላላ የቅዱሳን ምልጃን አትቀበልም አንተ? የቅዱሳን ምልጃን አትቀበልም? እኔ ማርያም ታማልዳለች ብዬ አላምንም። እሱ ሁለተኛ እኔ ኦርቶዶክስ ማልሆንበት ምክንያት በእንጨት በግድግዳ አጥር ላይ የምትሰግዱት ነገር እኔ ያ ነገሮች አይሰጡኝም። እሺ በእንጨት የምትሰግዱት አልካርም? እሺ የሚገርም ነገር ለእነዚህ ነገሮች ማስረጃ ጠይቃለሁ። ኦኬ ማስረጃ ጠይቃለሁ። በመጽሐፍ ቅዱስ ደግሞ ያለውን ነገር ደግሞ እናያለን። ችግር የለውም። አንተ መጽሐፍ ቅዱስ ማርያም ታማልዳለች ወይ ማርያም ታማልዳለች የሚለውን ደግሞ አንተ ትሰጠኛለህ። አንድ ያዳምጥ እንጂ እኔ ጠቅላላ ቅዱሳን ድንግል ማርያም ብቻ አለችም፣ ቅዱሳን ሁሉ እንደሚያማልዱ አሳይሃለሁ። ምንም ችግር የለውም። መላእክቱ እንደሚያማልዱ፣ ቅዱሳን ሁሉ እንደሚያማልዱ፣ ስለኛ እንደሚጸልዩ አሳይሃለሁ። አሳየኝና። በጣም ጥሩ። እና ሁለተኛ አንተ ደግሞ እንደማይጸልዩ ታሳየኛለህ። ይቅርታ ስልክ ገብቶብኝ ነው። አብርሽ ይሰማል? ይሰማል? አብርሃም እሺ በል እግዚአብሔር ካንተ ጋር ይሁን። እሺ ሌላ ፕሮቴስታንት አለ? ክርስቲያኖች ግን አስተውሉ። ኦርቶዶክሳውያን አያችሁ ማናቸውም ኤኒዌይስ ቆይ ይጉና በደንብ ክርስቲያኖች አእምሯችሁን ጆሮአችሁን ከፍታችሁ አዳምጡ። ምክንያቶቻቸውን ስሙ። ዴቭ እያስገባሁ ነው። ተቀበል። ካልተቀበልክ ሌላ ሰው አስገባብሃና አንዳንድ ቁጥር የጻፋችሁ ከዛ ስልክላችሁ ዲክላይን የምታደርጉ ፕሮቴስታንቶች ተዉ። እሺ ኦሜጋ እስቲ ላስገባ። እሺ ዴቫ ነው። ሰላም ነው አለው። እሺ ሰላም ነው። እንዴት ነህ? ሰላም። ቤተ እምነት ነው እንዴ? ቃለ ሕይወት። ቃለ ሕይወት በጣም ጥሩ። እሺ ዴቭ ነው ስምህ? በጣም ጥሩ። ኦርቶዶክስ የማትሆንበትን ሁለት ምክንያቶች ትነግረኛለህ። እኔ ደግሞ ፕሮቴስታንት የማልሆንበትን ሁለት ምክንያት እነግርሃለሁ። ከዛ በኋላ ያቀረብናቸው ምክንያት በመጽሐፍ ቅዱስ ይመዘናሉ። እሺ በጣም ጥሩ። አንደኛው ምክንያት ንገረኝ። የክርስቶስ ምልጃን ስለማትቀበሉ። የክርስቶስ ምልጃን ስለማትቀበሉ። እሺ ሁለተኛው ደግሞ ቅዱስ ቁርባን። ምን ቅዱስ ቁርባን ምን አማናዊ ነው፣ ስፒሪቹዋል ነው ነው የምልህ። እኛ ምንድነው ዴቭ ቅዱስ ቁርባን ላይ እንዲህ ስለምትሉ በዚህ ምክንያት ኦርቶዶክስ አልሆነም ነበር እንዴ? ትራንስብስቴሽን እውነተኛ ደምና ስጋ የሚለው በአማርኛ ትራንስብስቴሽን ማለት እንደዛ ነው ሲተረጎም። ሪሊ እንደዛ ነው የተረጎምከው? እውነተኛ ደምና ስጋ ያው ትራንስብስቴሽን ማለት እውነተኛ ደምና ስጋ ማለት ነው ማለት እንደዛ መሰለኝ። እንግዲህ ማለት ትራንስ ስጋ ማለት
ማን ነው እንደዚህ ያለው? ብቻ እሺ፣ ቅዱስ ቁርባን ላይ በቃ እንግሊዝኛና በአማርኛ በምንግባባበት። እሺ ቅዱስ ቁርባን እኛ እውነተኛ ጌታ ስጋና ደም ነው ስለምንል አይደለ? እናንተ ደግሞ አይደለም ስለምትሉ አይደል? በጣም ጥሩ። እኔ ደግሞ ጴንጤ የማልሆንበት ምክንያት ነገር የመጀመሪያው አሁን የጠቀስክልኝ ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ብሎ ጌታ ስለነገረኝ ስጋዬ እውነተኛ ነው ደሜም እውነተኛ ነው ስላለ ከጌታ ትምህርት ጋር አሁን ልክ አንተ እንደተቃወምከው ጌታ እንደተቃወምከው እኔ መቃወም ስለማልፈልግ በዚህ የተነሳ ጴንጤ አልሆነም። ምክንያቱም ጌታ ራሱ ሲያስተምረን ምን ስላለ ስጋዬ እውነተኛ ነው ደሜም እውነተኛ ነው ስላለ ይህንን በመጽሐፍ ቅዱስ መዝና። ስለዚህ አንደኛ ጴንጤ የማሉ ነው ልክ አሁን አንተ እንደሰማነው ከጌታ ትምህርት ጋር የጌታ መቃወም ስለማልፈልግ። ሁለተኛ ጴንጤ የማሉንበት ምክንያት ምን መሰለህ? በንጥቀት አላምንም። የሚመላለስ ጌታ የለኝም። አንዴ አንተን ነጥቆ ቤተክርስቲያን ነጥቆ ይወስዳታል። ከዛ ሌላውን ለአውሬ አሳልፎ ይሰጣል። ከዛ በኋላ ደሙ ድጋሚ ይመጣል። እንደዚህ የሚመላለስ ጌታ የለኝም። ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ያን ጊዜ የዓለም ፍጻሜ ይሆናል ብዬ አምናለሁ። ስለዚህ በጌታ በክርስቶስ ራሱ ስለማንገናኝ እውነተኛውን ክርስቶስ መያዝ ስለምፈልግ ጴንጤ አልሆንም። የአስኬኔን ነጥቦች በጣም እየሰማሁ ነው። መልካም። አሁን የአንተን ነጥብ መልስ ስጥና ንጥቀት ግን እንዲምታምኑ አልመሰለኝም። የኔ ነጥብ ሰጠኛለህ። በንጥቀት አላምንም። እኔ በንጥቀት አምናለሁ። በቃ እሱን ታስረዳኛለህ። የት እንደምትነጠቁ ተነጥቃችሁ የት እንደምትሄዱ ንጥቀቱ የጥፋት ሰው ከመገለጡ የጥፋት ከመገለጡ በፊት በኋላ ምናምን የሚለውን ሁሉ ታሳይኛለህ። እሺ ተመለሳ ወንድሜ። ዋነኝነት ምን መሰለህ? እሺ እንደዚህ የሚል ቃል አለ በመጽሐፍ ቅዱስ። ኦኬ እሺ ጌታ ክርስቶስ እንዲህ አለ። አምላካችን ኢየሱስ ክርስቶስ እንዲህ ብሎ ተናገረ። መጽሐፍ ቅዱስ ይዛል አሪያስኩ መጽሐፍ ቅዱስ ያዝና እስቲ ለአንድ ነገር አብረን እናድርግ ነው። እሺ ካነበብኩ እወጣለሁ። ኦኬ እኔ ላንብብልህ፣ ችግር የለውም። በቃ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን የምለምን አይምሰላችሁ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ምን ይላል? በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። እሺ ያ ቀን መቼ ነው? በዚያ ቀን ይላል። የመጨረሻ ጊዜ ላይ እኮ ሙታን ትንሣኤ ላይ እኮ ልመና የለም ወንድም። የአሁኑ ዘመን በቃ አትገምታ ወንድም አለ የሚለው በዚያን ቀን ነው። በዚያን ቀን ሲባል የአሁኑ ዘመን ማለት በዚያን ቀን ሲል ማለት ነው። በዚያን ቀን በስሜ ትለምናላችሁ፣ አስተውል ስማኝ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን የምለምን እንድለምን የምላችሁ አይደለሁም ይላል። መቼ ነው ያ ቀን? ክርስቶስ ካረገ በኋላ ነው። ኦኬ በጣም ጥሩ። ክርስቶስ ካረገ በኋላ የሚለመነው የሚለምን አምላክ ነው። ምን አልከኝ? ክርስቶስ ካረገ በኋላ በአባቱ ቀኝ በክብሩ ካለ በኋላ የሚለምን ነው የሚለመን አምላክ ነው። የሚለመን አምላክ ነው። የሚለመን አይደል? የስ በጣም ጥሩ። ስለ እናንተ አለምንም ሲል ምን ማለቱ ነው? ከዚህ በኋላ ስለ እናንተ አለምንም ሲል ምን ማለቱ ነው? አለምንም በቃ አልጸልይም ስለ እናንተ። ወደ ማን አልጸልይም? ወደ አብ። ስለ እናንተ አለምንም ሲል ምን ማለቱ ነው? ለምሳሌ ልመና ውስጥ ምን አለ ማለት ነው? ያው
ለምሳሌ ጸሎታችሁን ይቅር በላቸው ይላል ጌታ። ኦኬ ከዚህ በኋላ ይቅር በላቸው ይላል ጌታ አብን። በደሙ ይቅር በላቸው ይላል የአብን ጌታ። ይቅር በላቸው አይልም ግን ይቅር ይለናል። ይቅር ይለናል። ከአፉ መውጣት የለበትም ቃሉ። አልገባኝም። አሁን ጌታ በአብ ቀኝ ሆኖ በአብ ቀኝ ያለ አምላካችን ኢየሱስ ክርስቶስ አሁን ላይ ምንድን ነው የሚያደርገው? አሁን አማኞችን ያነጻል፣ በደሙ ያነጻል። ራሱ መሐሪ ነው አይደል? ራሱ ይቅር ባይ ነው፣ አምላክ ነው እኮ። አልገባኝም። አሁን የምትመጣው ይኸውልህ ምን መሰለህ፣ በወንጌል አማኝ ውስጥ በስሙ ትመጣና ቀጥታ እኮ እግዚአብሔርን አትተዋወቅም። መጀመሪያ ክርስቶስን ማወቅ አለብህ ክርስትና ላይ አይደል? መጽሐፍ ቅዱሱ ያለ እኔ ወደ አብ ልትመጡ አትችሉም ይላል። መልሶ ደግሞ ያለ ወልድ ወደ አብ ልትመጡ አትችሉም ይላል። ያለ አብ ወደ ወልድ ልትመጡ አትችሉም ይላል። አዎ ሳይሆን አብራራ። ያለ ወልድ ወደ አብ ልትመጡ አትችሉም እና ያለ አብ ወደ ወልድ ልትመጡ አትችሉም ማለት። እሺ ልንገርህ፣ አብ ካልሳበው በቀር ወደ ክርስቶስ መምጣት አትችልም። እግዚአብሔር ካልወሰነ እኮ ልነግርህ ነው። እግዚአብሔር ካልሳበው ወደ ክርስቶስ አትመጣም። ምን ማለት ነው? እግዚአብሔር አስቀድሞ ሊወስን ይገባል። አስቀድሞ ምን ሊወስን ይገባል? አስቀድሞ ሊያይ ይገባል። ፕሪዴስቲኔሽን ላይ መጣ ማለት ነው። ጎበዝ፣ ትምህርትን አመጣኸው። ስለዚህ በቅድመ ውሳኔ ታምናለህ አንተ? በደንብ አምናለሁ። በጣም ጥሩ። በቅድመ ውሳኔ ማለት ፕሪዴስቲኔሽን፣ እነዚህ ፋይቭ ቱሊፕስ የካልቪን ትምህርት ትቀበላለህ? በደንብ እቀበላለሁ ካልቪን። በጣም ጥሩ። ስለዚህ እግዚአብሔር የሚያድነውንና በሲኦል የሚከተውን ለዘላለም ሕይወት የሚሰጠውንና ለዘላለም ሞት የሚወስንበትን አስቀድሞ ወስኗል። አይደለም፣ የሚድነውን አስቀድሞ መርጦታል። የማይድነው ኢሌክት አድርጎት። የማይድነው ምርጫው ነው። የሚድነው ምርጫው ነው። በእግዚአብሔር አንዴ ወንድሜ፣ የሚድነው ምርጫው ነው። ፍሪ ጊፍት ነው ግን ፍሪ ማለት ነፃ ስጦታ ነው ግን አክሽኑ ምንድነው? የእሱ ሰውዬ አክሽን የሚድነው ሰው ምርጫው ነው። የሚሞተው ኧረ አዳምጥ ፕሊዝ። የሚድነው ሰው ምርጫው ነው ወይ? የእግዚአብሔርን ጥሪ መቀበል ምርጫው ነው። የሚድነው ሰው ምርጫው ነው ወይ ነው ጥያቄ። አልገባኝም መዝሙር። የሚድነው ሰው ምርጫው ነው ወይ ነው ጥያቄ። ምርጫው ነው ወይ መዳን ምርጫው ነው ወይ? ምርጫው አይደለም። እሱማ የሚድነው ሰው ምርጫው አይደለም አይደል? አይደለም። የማይድነው ሰው ምርጫው ነው አይደለም እኮ ተወስኖበት። ስለዚህ አየህ፣ የሚድነው ግን ለጥሪው ስማ፣ የሚድነው ሰው ለጥሪው ክፍት መሆን አለበት። ተረዳኝ አይደለ? አልተረዳውም። ለምን እንዳልተረዳው ልንገርህ። ምክንያቱም አስቀድሞ የሚድነው ሰው ምርጫው አይደለም እኮ አልከኝ አይደል? ምርጫውን ግን መቀበል አለበት። ያን ጸጋ ከመጣለት ያደን ማለት ይችላል። አሜን ብሎ መቀበል አለበት ማለት ይችላል። ከተመረጠ ለመዳን ከተመረጠ ማለት ይችላል። አይችልም እኮ። ስለዚህ ተወስኖበታል ወንድሜ። እምቢ እንዳይልም ተወስኖበታል። የእግዚአብሔር ስራ ነው እንግዲህ፣ ስጦታ ነው። በቃ ምን እናደርገኛለን? በጣም ጥሩ። ስለዚህ አመጣኸውና ደግሞ የማይድኑት ደግሞ ኦልሬዲ እንዳይድኑ ኦልሬዲ ተወስኖባቸዋል። ወደ መዳን መምጣት አይችሉም ማለት ጆሮአቸው በቃ ተደፍኗል። አይሰሙም። ወንጌልን ለመስማት ግልጽ አይፈልጉም። ወንጌል ለምን? ስላልተመረጡ፣ እንዳይድኑ ስለተመረጡ። እግዚአብሔር እንደዛ አያደርግም። ነገር ግን የለውም ወንድሜ ዴቭ፣ ይኸውልህ የሚድኑት ኦልሬዲ እምቢ እንዳይሉ ተመርጠዋል፣ ተወስኖባቸዋል አልከኝ አይደል? የማይድኑትስ እምነት አልተቀበሉም፣ ጸጋውን አልተቀበሉም። ክርስቶስ አንዴ ሞቷል፣ ግን አልተቀበሉትም። አልተመረጡም። እነሱ ምን ያርጉ? የነሱ ፎልት አይደለም።
መመረጥማ እኮ ምርጫ እኮ ያው እሱ መጽሐፍ ቅዱሳዊ ምንም ልናደርገው አንችልም። በቃ አቀባባው ግልጽ ያለው ነገር ተናገር። እሺ እግዚአብሔር ስራ እንጂ እኛ ምን እናድርግ? ሰው ልጅ መዳን ከፈለገ ይድናል። ነፃ ፈቃድማ የለውም የሰው ልጅ በአንተ ትምህርት። ምክንያቱም ለመዳንም መመረጥ አለበት አስቀድሞ ከመነሻው ማለት ያንን መቀበል አለበት። ያንን ነፃ ስጦታ እምቢ ማለት ይችላል። ወደ መዳን የመጣው ሰው ያን ነፃ ስጦታ እምቢ ማለት ይችላል። ያን እምቢ ማለት ይችላል ወይ? አይችልም። ከተመረጠ አይችልም። ተወስኖበታል አይደለ? እምቢ ማለት አይችልም። ለምን? ፍሪ ዊሊንግ የለውም። ያለ ነፃ ፈቃዱ ስለተመረጠ አይደል? ከተመረጠ በጣም ጥሩ። ያልተመረጡት ደግሞ በዚህ ውስጥ አሉ የቀሩ አይደል? ያ ያልተመረጡ ሰዎች እንዳይመረጡ ያደረጋቸው ምንድን ነው? ንገረኝ። አንደኛ ድፍን መሆናቸው። እነሱ ምን ያደርጉ? የደፈናቸው እኮ ያንተ አምላክ ነው። ምክንያቱም ቅድም አልከኝ እነዚህን ክፍት ልነግርህ እኮ ነው። የኔ አምላክ አላልኩም። እንደዛ አላልኩም። አንተ የምታስተምረው ኢየሱስ የኔ ኢየሱስ አይደለም። አንተ የምታስተምረው እግዚአብሔር፣ አንተ ቃለ ሕይወትን አይደለም። አንድ እግዚአብሔር ነው ያለው። ቃለ ሕይወትን አይደል? በቃ ቃለ ሕይወት ያለው ክርስቶስና እግዚአብሔር የኔ አምላክ የኔ ክርስቶስ አይደለም። እኔ አላውቀውም። ይሄንን ለምሳሌ እሱ ማለት ትችላለህ። አንድ አምላክ ነው ያለው። በረሃ ይሁን እኔ የኔ አምላክ በሲኦልና በገነት የሚገቡትን አስቀድሞ ወስናል ብዬ ይሄ በእስልምና ያለ ትምህርት ነው። ያን አምጥቼ የኔ አምላክ አላረግም። ለምሳሌ እኔ የኔ አምላክ ማለት ነው። ያንተ አምላክ ማለት ነው። የኔ አምላክ እኔ ላይ ወሰነ አይደለም። እኔ ወደ መጣ አስቀድሜ ስለተመረጥኩ ወይ ስለተወሰነብኝ አይደለም። ምክንያቱም ክርስቶስ ስለ ሁሉ ነው የሞተው። የክርስቶስ ፍቅር የተለያየ ፍቅር። ከዚህ በኋላ የምንጠቀም ሁሉም አልተቀበለውም። ታዲያ ለምን ታዲያ ሁሉም አልተቀበለውም? ለሁሉ ከሞተ ስላልፈለጉ እኮ ስላልፈለጉ ያኮ ነው አስቀድሞ መወሰን ተወስኖባቸው በዚህ ውስጥ አለ። በዚህ ውስጥ አለ እግዚአብሔር የሚድነውን ሰው ይመርጣል። እሺ ይቅርታ። ያልፈለጉት ተወስኖባቸው ሳይሆን ኦልሬዲ ፍሪ ዊሊንጋቸው ተጠቅሞ ስላልፈለጉ ነው። ለምሳሌ አንድ ጥቅስ ልስጥህ። የዳኑ ሰዎች መዳናቸውን አያጡትም አይደል? በአንተ የተጠሩት ሰዎች አይደል? በቃለ ሕይወት ትምህርት አያጡትም አይደል? ማለት የተመረጡት ሰዎች ወደ መዳን ኦልሬዲ ለመዳን የተወሰኑ ሰዎች ወደ መዳን ሰዎች መዳናቸውን አያጡትም አይደል? ምክንያቱም ተመርጠዋል ለመዳን አይደል? አይደለም? ምን እናድርግ? የእግዚአብሔር ስራ ነው። በቃ ምን እናድርግ? ምን እናድርግ አይደለም ዴቭ። ለመዳን የተመረጡ ሰዎች ከዳኑ በኋላ መዳናቸውን አያጡትም ማለት አያጡትም። ምክንያቱም በምንም ነገር ይለፉ መዳን የለም ማለት መዳናቸውን አያጡትም አይደል? አያጡትም። በጣም ጥሩ። ዕብራውያን ላይ ግን እንዲህ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ቁጥር 4 ላይ አየህ። ለዚህ ነው እኔ ጴንጤ የማልሆነው የቃለ ሕይወትን ትምህርት ያንተን አይነት ትምህርት እኔ ስለማልቀበል እንደዚህ አይነት አምላክ ስለማላውቅ ነው። አስቀድሞ መወሰን ካልተረ ምንም እሱ ያንተ ትምህርት ነው፣ ያንተ ኢየሱስ ነው። ይሄን ኢየሱስን ያላቆም እንኳን መጽሐፍ ቅዱሳዊ ሀሳብ ዕብራውያን 6 ላሳይሽ። ዕብራውያን 6 እንዲህ ይላል፣ አንድ ጊዜ ብርሃን የበራላቸውን በደንብ ስማ። አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታንም የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለነሳ እነርሱ ማደስ የማይቻል ነው ይላል። ለራሳቸው የእግዚአብሔር ልጅ ይሰጡታል ያወርዱትም ማለት ነው። ኦኬ፣ እነዚህ ሰዎች እነማን ናቸው? አንድ ድገምልኝ፣ ይቅርታ መዝሙር። አንድ ጊዜ ብርሃን የበራላቸውና ሰማያዊውን ስጦታ የቀመሱትን እሺ ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱት እንደገና እነርሱ ማደስ የማይቻል ነው ይላል። በኋላም የካዱትን አላ እነዚህ እነማን ናቸው እኮ? በኋላም የካዱ ናቸው። እሱን አይደለም። እነዚህ እነማን ናቸው? ያመኑ ሰዎች ናቸው። የዳኑ አይደል? የዳኑ መጀመሪያ ላይ ማለት ነበረ። ከዳኑ መዳናቸውን አውጥተው ነበር። አይ መሰለህ ከተመረጡ በእግዚአብሔር ከተመረጠ እውነት ትክክለኛ ሳልቬሽን መዳን መጡ።
እኮ ስሊፕ አድርገው ነዋ ከዛ እምነት